የቼልሲው የፊት መስመር ተጫዋች ዣኦ ፔድሮ በክለቡ እስከ 2032 የሚያቆየውን አዲስ ኮንትራት መፈረሙ እየተነገረ ነው የሚገኘው። የዣኦ ፔድሮ የቼልሲን ኮንትራት ማራዘም ሳይሆን ግን ትኩረት የሳበው ትላንትና ክለቡ የ2026/27 የውድድር ዘመንን የተጫዋቾቹን የመለያ ቁጥር ይፋ አድርጓል። በዚህ መሰረት ዣኦ ፔድሮ በ2025/26 የተጠቀመበትን 20 ቁጥር መለያ ቀይሮ 9 ቁጥር በቼልሲ እንደሚለብስ ተረጋግጧል። ይህን ተከትሎ እንግዲህ ትኩረት ስቧል ተጫዋቹ። ምክንያቱ ደግሞ በቼልሲ 9 ቁጥር መለያን የሚለብሱ አጥቂዎች ከዚህ ቀደም በተለይ ከ2000ዎቹ በኋላ ስኬታማ መሆን አልቻሉም እና 9 ቁጥር የተረገመ ቁጥር ነው ተብሎ ነው የሚታሰበው። በጣም ትልልቅ ስም ያላቸው ተጫዋቾች ወደ ቼልሲ ከመዘዋወራቸው በፊት ስኬታማ የነበሩ ከፍተኛ ገንዘብ ወጥቶባቸው ወደ ምዕራብ ለንደን ሲዘዋወሩ በከፍተኛ መጠበቅ፣ ነገር ግን ሁሉም ማለት ይቻላል በቼልሲ 9 ቁጥር መለያ ለብሰው አልተሳካላቸውም እና ዣኦ ፔድሮ ከ20 ቁጥር ወደ 9 ቁጥር መለያውን መቀየሩን ተከትሎ ይሄ እርግማን በብራዚላዊ ተጫዋች ላይ ይሰራል ወይንስ ይህንን የቼልሲን የ9 ቁጥር እርግማን ይሰብረዋል የሚለው ጉዳይ ትኩረት ስቧል። ዣኦ ፔድሮ በቼልሲ ከ2004 እንደ አውሮፓውያን አቆጣጠር በኋላ 9 ቁጥር መለያን የሚለብስ 12ኛው ተጫዋች ሆኗል። ከዚህ ቀደም በቼልሲ የተጫወቱ አጥቂዎች ነገር ግን በ9 ቁጥር መለያ ስኬታማ መሆን ያልቻሉ ትልልቅ ስም ያላቸው ተጫዋቾችን ሪከርድ ስንመለከት ሰርቢያዊው አጥቂ ማቲያ ኬዝማን በ41 ጨዋታዎች 7 ጎሎችን ብቻ ነው ያስቆጠረው። ሄርናን ክሬስፖ በ42 ጨዋታ 13 ጎሎችን ያስቆጠረው። ፍራንኮ ዲሳንቶ የተባለ አርጀንቲናዊ ወጣትም በ16 የቼልሲ ጨዋታዎች በ9 ቁጥር መለያ አንድም ጎል ሳያስቆጥር ነው ከክለቡ የወጣው። ፈርናንዶ ቶሬስ በ50 ሚሊዮን ፓውንድ የቼልሲንም እንደዚሁም ደግሞ የፕሪሚየር ሊጉንም ሪከርድ በሰበረ ዝውውር ወደ ስታንፎርድ ብሪጅ ቢጓዝም በ172 ጨዋታዎች 45 ጎሎችን ብቻ ነው ያስቆጠረው። ከዛ በተጨማሪ ራዳሜል ፋልካው በ12 ጨዋታዎች አንድ ጎል ነው ያስቆጠረው። አልቫሮ ሞራታ በ72 ጨዋታ 24 ጎሎችን አስቆጥሯል። ጎንዛሎ ሂጓይን በ19 ጨዋታዎች 5 ጎል ብቻ ነው ያስቆጠረው። ታሚ አብርሃም በ82 ጨዋታዎች 30 ጎሎችን አስቆጥሯል። ሮሜሎ ሉካኩ በ44 ጨዋታ 15 ጎሎችን አስቆጥሯል። ፒየር ኤሜሪክ ኦባሚያንግ በ21 ጨዋታዎች 3 ጎሎችን አስቆጥሯል። ባለፈው የውድድር ዘመን ደግሞ ከኢፕስዊች ታውን ወደ ቼልሲ የተዘዋወረው ሊያም ዴላፕ በ35 ጨዋታዎች 2 ጎል ብቻ ነው ያስቆጠረው። ይህም ተጫዋች 9 ቁጥር ለባሽ ነበር ባለፈው ዓመት። አሁን ዣኦ ፔድሮ የባለፈውን ዓመት የሊያም ዴላፕን 9 ቁጥር መለያ መረከቡ ታውቋል። ሊያም ዴላፕ ደግሞ ከ9 ቁጥር ወደ 12 ቁጥር መለያ ቀይሯል። ዣኦ ፔድሮ ገና 24 ዓመቱ ቢሆንም በፕሪሚየር ሊጉ በጣም ልምድ ያለው ከቼልሲ አስቀድመው በዋትፎርድ እንደዚሁም ደግሞ በብራይተን ሆቭ አልቢየን ስኬታማ ጊዜን ያሳለፈ ተጫዋች ነው። ከብራይተን ወደ ቼልሲ ከተዘዋወረ በኋላም በ2025/26 የውድድር ዘመን በእንግሊዝ ፕሪሚየር ሊግ ብቻ 15 ጎሎችን አስቆጥሮ 5 ግብ የሆኑ ኳሶችን በ35 ጨዋታዎች ማድረግ ችሏል እና በመጀመሪያ ዓመቱ ይሄ በጣም ስኬታማ ተደርጎ የሚታሰብ ቁጥር ነው። የክለቡ የተጫዋቾች የዓመቱ ምርጥ ተጫዋች ሽልማትንም አሸንፈው እንደነበረ የሚታወቅ ነው። ስለዚህ ነገ በሚጀምረው የእንግሊዝ ፕሪሚየር ሊግ ዣኦ ፔድሮን በቼልሲ በ9 ቁጥር መለያ እንመለከተዋለን። ቼልሲ የ2026/27 የእንግሊዝ ፕሪሚየር ሊግ የመጀመሪያ ጨዋታውን ሰኞ ምሽት ወደ ክራቨን ኮቴጅ አቅንቶ በለንደን ደርቢ ከፉልሃም ጋር ጨዋታውን ያከናውናል። ስለ መለያ ቁጥርና ስለ እርግማን ወይንም ስኬታማ ስላለመሆን እናንተስ ምን ታስባላችሁ? ዣኦ ፔድሮ በቼልሲ በ9 ቁጥር መለያ ይሳካለታል ወይንስ እርግማኑ ይቀጥላል የሚለውን በኮሜንት አጋሩን።